እኔም እንደዛ ነበር ያልኩት። አንተ ዩስለን ያልኩት እንደዛ ነበር። አንተ ያነበብከው ዩሰሉን ሀቢቢ አይደለም ዩስለን ይሰለነ ማለት እኮ አረብኛ አልችልም። አጀንት ግን ቃሉን ጠርቻለሁ። እዛ ላይ ያው ይሰለነ ማለት ደግሞ ይሰግዳሉ እንደማለት ነው። ኦኬ ጥያቄ ውስጥ አይደለም ኢምራን እኮ ኢንላህ ወመላእክት ኦኬ እሺ እንትን ኢንላህ ወመላእክቲሁ ይሰለነ አለ ነብይ ነው የሚለው እኔ እሺ በቃ ነው እሺ ነው በቃ ነው ደስ ይበለኝ። ግን አይደለም እኮ አረብኛው ደግሞ ይሰለነ የሚለው ይሰግዳሉ ወይ ጸሎት ያደርጋሉ እንደማለት ነው። ማን እንደዛ በተረጎመልህ አንተ እንደዛ ነው አትር እኮ እኔ አንተ አሁን ሶላት ስታደርግ ስግደት ነው አይደለም ማለት አላህ ሶላት ሲያደርግ ስግደት አይደለም ማክበር ነው ማለት ነው አይደለም እዝነት ማውረድ ነው። አታውቅም ይሄን መጀመሪያ የማታውቅ ከሆነ ጠይቅ። አሁን ችግሩን መሰላችሁ የምታውቅ ከሆነ እንከራከር ወይም ደግሞ እንወያይ። የማታውቅ ከሆነ ደግሞ እንደማታውቅ ሰው ጠይቅ። አሁን የማነደ ነገር መሰለህ እኮ በዛ መጽሐፍ ላይ እናውራ ኧረ አዳምጠኝ ቁርአን ነው እያወራሁ አይደል እንዴ አዳምጥ እስቲ አንዴ። የማታውቀውን ነገር እንዳዋቂ ሆኖ ማውራት ያናደኛል። ስለዚህ አላውቅም ብለህ ቀጥል። አሁን ቅድም መልሼልሃለሁ። ሰለዋት የሚለው ቃል በአረበኛ ብዙ ትርጉም አለው። አዳምጥ ይሄን ነገር አንድ ቃል በአረበኛ በጣም ብዙ ትርጉም አለው። ሰለዋት የሚለው ቃል ራሱ ወደ 25 ትርጉም አለው። እሺ ያዘው። ሰለዋት 25 ትርጉም አለው በአረበኛ እንደ አገባቡ እንደመጣበት ሁኔታ ነው የሚፈሰረው። እሺ ስለዚህ ሰለዋት ከአላህ ከሆነ ምንድነው ካን ቅድም አሳይቻለሁ። ከአላህ ከሆነ ምንድነው እዝነት ነው። ተመልከት እዚህ ጋር ያው ከአላህ ከሆነ እዝነት ሚነላሂ ረህማ ወሚነል መላኢከቲ አልኢስቲግፋር ከመላእክቶች ከሆነ ምህረት መጠየቅ ነው። ስለዚህ አንድ ቃል እንደ አገባቡ ስለሚተረጎም የአላህ ሰለዋት ምንድነው ካልን እዝነቱን ማውረዱ ነው አልኩ። ይሄ ደግሞ የአረበኛ ቋንቋ አይደለም። ሰለዋት ትርጉሙ አንድ ነው ካልከኝ ማስረጃ ስጠኝና ከዛ በኋላ ላንብበውና ከዛ እንቀጥላለን። ያ የኔ ጥያቄ ምን ነበር? እኮሽ ልቀጥል። እኔ ጥያቄ ምን ነበር? አንተ ሶላት ስታደርግ ስግደት ነው። አላህ ሶላት ሲያደርግ ነው የማክበር ነው ማለት ከመላእክቱ ጋር ኑ ተብለው ሲያደርጉ እንትን ነው ማለት ነው የማክበር ነው የሚለው ቋንቋ ከየት መጣ ነው? ላላ ሀቢቢ ጆሮ ነው እንደዛ ያለ የለም። እሺ አንዴ መቅደም ታጋደም ክርክር አደረከው። ኤኒዌይ መጀመሪያ ከመላእክቶች ያጸለየ የሚል ነገር የለም። ከመላእክቶች ከሆነ ምህረት ነው። ከመላእክቶች ከሆነ ኢስቲግፋር ነው። ኢስቲግፋር ያደርጋሉ ማለት ነው። እንዲሁም ከሰዎች ከሆነ ደግሞ ኢባዳ ነው። ከኛ ከሆነ እኛ እያመለክን ያለ ነው አላህም ማለት ነው። ከመላእክቶች ደግሞ ምንድነው ኢስቲግፋር በደንብ አዳምጥ እስቲ ባላህ ከአላህ ከሆነ ደግሞ እዝነት ማውረድ ማለት ነው። እሺ ሀቢቢ አንድ ቃል በአረበኛ ብዙ ትርጉም ስላለው እንጂ መላእክቶችን ሰብስቦ የሚል ነገር በእስልምናችንም የለም። አንተ ነው ዛሬ ገና ያው ለማወቅን ፈልገህ ስላልሆነ ማለት ግን አንዳንዴ ለክርክርም ሳይሆን ለማወቅም እንጠይቅ። እሺ ስለዚህ ወገናችን ሳጠቃልልህ ምንድነው ሰለዋት ከአላህ ከሆነ እዝነቱ ሲቀጥል ሰለዋት አላህ ነብያችን ላይ ብቻ አይደለም የሚያወርደው። እሺ ሰለዋት አላህ ነብያችን ላይ ብቻ ሳይሆን ሰዎች ላይ በሙሉ ያወርዳል፣ አማኞች ላይ በሙሉ ያወርዳል። ሱረቱል አህዛብ ተመልከት ምን እንደሚል እርሱ በእናንተ ላይ እዝነትን የሚያወርድ ነው በእናንተ ላይ። ስለዚህ አላህ ሱብሃነሁ ወተዓላ ምእመናን ላይ አማኞች ላይ ራሱ እዝነቱን ያወርዳል። ስለዚህ ነብዩ ብቻ አይደለም። አሁን እነሱ ምንድነው ነብያችን ላይ ብቻ ያደርጉትና ለነብዩ ሰግዳል የሚል ትርጓሜ ታመጣላችሁ። ይሄ ግን አያስኬዳችሁም። ለምን ለሰዎችም አላህ ሰለዋት ስለሚያወርድላቸው ማለት ነው። ወንድሜ ሁሱ ካለ ቀጥል ኢንሻአላህ ኡስታዙ ነው። መርሐባሽ ለመጀመሪያ ያክልና ኢምራን በደንብ አድርጎ አብራርቶልሃል። አሁን አዳምጠሽ አንተ አሁን ያየኸው ትኩረት ያደረግከው እየሰማህ ነው ሶላት የምትለው ቃል ላይ ነው። ሶላት የሚለው ቃል የአረበኛ ቃል ነው። በአረበኛ በጣም በርካታ ትርጉሞች አሉት። እሱ ሶላት ጸሎት የሚሆንበት ጊዜ አለ። ሶላት ውዳሴ የሚሆንበት ጊዜ አለ። ሶላት ምህረትን መማፀን የሚሆንበት ጊዜ አለ። ይባል አላህ በቁርአን ላይ ሱረቱ ተውባ ላይ ቢያወጣልህ እርሱ በእነርሱም ላይ ውዳሴና ማን ነው ወሰሊ ዐለይሂም ይላል። አያርነ ወሰሊ ዐለይሂም በእነርሱ ላይ ሶላት ስገድባቸው እንዳላደርገህ ለተረጎመ ነው ማለት ነው። አሁን እዚያ ቦታ ላይ ወይንም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሰው እንዲሰግዱ አይደለም ጸሎት አድርገላቸው ለማለት ይጠቀማል። ለጸሎት ይመጣል ለማለት ፈልጌ ነው። ገብቷል አይደል? ልክ እንዲሁ ደግሞ ሶላት አልጀናዛ ስንሰግድ ጊዜ አላ ሶላት ቁሙ ፈሰሉ ዐላ አኺኩም አስሐማ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ነጃሺ የኢትዮጵያው ንጉስ በሞተ ጊዜ በወንድማችን በነጃሺ ላይ ኑና እንስገድበት አሉ። እንስገድበት የሚለውን አሁን ነብዩ ሰለላሁ ዐለይሂ ወሰለም ለሰውየውን እየጸለዩ እየለመኑት ወይንም እያመለኩት እየሰገዱለት ለአንደዛ አይደለም። አያዝ ቦታ ለጸሎት ይተረጎማል። ታዲያ አላህ ስብሓነሁ ወተዓላ ኢዛ ካነት ሰላት ሚነላህ ሰናኡሁ ስብሓነሁ ወተዓላ ለነብዩ ሰለላሁ ዐለይሂ ወሰለም ፊል መላኢል አዕላ ማለት ነው። ኢማሙ ነወዊ እንደተናገሩት አላህ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ሰላትን ያወርዳል ሲባል ጊዜ ውዳሴውን ያሰፍንባቸዋል ማለት ነው።
በሰባቱ ሰማይ ለሚገኙ መላእክቶች የእርሳቸውን መልካምነት ይገልጽላቸዋል ማለት ነው። ስለዚህ እነዚህ መላእክቶችም በነቢዩ ሰለላሁ ዐለይሂ ወሰለም ላይ ውዳሴን ያወርዳሉ ሲባል ጊዜ ለነቢዩ ሰለላሁ ዐለይሂ ወሰለም አላህ ውዳሴውን በእርሳቸው ላይ እንዲያሰፍን አላህን ይጠይቃሉ ማለት ነው። እኛስ እናንተስ እንዴት ነው ከተባለ የእኛን ደግሞ ሰሃቦች ሄደው ነቢ ሰለላሁ ዐለይሂ ወሰለም ጠይቀዋቸው ነበር። አሁን የጠየቀውን አንቀጽ ነቢ ሰለላሁ ዐለይሂ ወሰለም እንዴት እንደፈቱት ልንገርህ። ሐዲስ ላይ አውጥተን እናሳያለን። لما نزل قوله سبحانه وتعالى إن الله وملائكته يصلون على النبي جاء رجل إلى النبي صلى الله عليه وسلم وقال يا رسول الله إن الله أمرنا أن نصلي عليك فكيف نصلي عليك فقال له النبي صلى الله عليه وسلم قولوا اللهم صل وسلم على نبينا محمد. أهان يطيق القرآن أنكس بورد جزي عند صحابة قرها لو أن نديت برساتشو لا صلاة من نار دبلو برساتشو يعوي برسونا الله صلاة وردوا إلى النار. እንዴት ነው በእርሱ ላይ ሶላት ማውረድ ማለት አላቸው። ለእኔ ስገዱ ማለት ነው ብለው ተረጎሙላቸው። ላ አይደለም። አሁን አንተ የተረዳኸው ለእርሳቸው እንደ መስገድ ብለው ነው ይሄን የሰጧቸውና ያስረዷቸው። እንደዛ አይደለም። ራሳቸው ተመለሱ። ምን አሉ? እንዴት ነው በእርሱ ላይ ሶላት የምናወርደው ታዲያ ብለው በጠየቃቸው ጊዜ ቁሉ አሏቸው። በሉ። አየህ፣ ንግግር ነው። አንደኛ ስግደት አይደለም። ያ ንግግር ደግሞ ወደ ማን ነው የሚደረሰው ከተባለ ቀጥሎ ተናገሯቸው። አላሁመ አምላካችን አላህ ሆይ በሉ። አየህ፣ ወደ አምላካችን ነው ይሄን ቃል የምናደርሰውና አላሁመ ሰሊ ወሰልም ዐላ ነቢይና ሙሐመድ፣ አምላካችን አላህ ሆይ በነቢያችን ሙሐመድ ላይ ውዳሴህን አስፈን ብላችሁ እርሱን ነው የምትጠይቁት አሉ። እርሱ ደግሞ በእርሳቸው ላይ ውዳሴ ያደርሳል። ገብታችኋል አይደል? ያደርጋል። ያ ማለት ያወድሳቸዋል ማለት ነው። እኛ ደግሞ አምላካችን አላህ ሆይ በነቢያችን ሙሐመድ ላይ ውዳሴህን አስፈን ብለን ነው የምንጠይቀው። አሁን ይህን ሐዲሱን አውጥተን እናሳየህ። ራሳቸው ተጠይቀው የሰጡት መልስ ነው። ስለሱ አንቀጽ ላሳየህ አይደለ? ከመሱ ያ ኢምራን አንዲ ያወጣለት ቁጥሩን ንገረን። ለጀዛከላሁ ያው ከሱረቱ ተውባን ጀምርና ያው ሱረቱ ተውባ ቁጥር 103 ላይ ታገኘዋለህ። በገንዘቦቻቸው ስትሆን ካለ በኋላ ወሰሊ ዐለይሂም ይላል። በእነሱ ላይ ሰላዋት አድርግ ይላል። ያው ወሰሉ ዐለይሂም። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ለሰዎቹ ዱዓ ያደርጋሉ። ያ ሰላዋት የሚለው ቃል በዱዓ መጥቷል። እሺ እንትን ላይ ሐዲሱ ላይ ስለ ቁርአን አንቀጽ የጠየቃቸው ጊዜ እንዴት እንደፈቱለት ተመልከት። እዚህ ቦታ ላይ ቡኻሪ ላይ 6357 ላይ ያወጣለት ሰውየው መጥቶ ቃል በቃል እንዴት ነው በእርሱ ላይ ሶላት የምናወርደው ብሎ ጠየቃቸው ነው። እንዳውም ሙሉ ሰሃቦች ናቸው። ያ ቡኻሪ 6357 ቡኻሪ 6357 ሙስሊም 406 ላይ ያለ ያ ይታያል አይደል? እዚህ ጋር ምን ይላል? ኢነ ነቢይ ሰለላሁ ዐለይሂ ወሰለም ኸረጀ ዐለይና፣ ነቢዩ ሰለላሁ ዐለይሂ ወሰለም ወደ እኛ ወጡ። ፈቁልና ያ ረሱለላህ፣ እኛም አልናቸው አንቱ የአላህ መልእክተኛ። ሐዲስ ናምበር አሳይ። ሐዲስ ናምበር አሳይ 6357 ያ ከይፈ ነሰሊ ዐለይክ፣ ቃል በቃል እንዴት ነው በእርሱ ላይ ሶላትን የምናወርደው አሉ። ቃል ቁሉ ፈቁሉ በሉ አሏቸው ነቢ ሰለላሁ ዐለይሂ ወሰለም አላሁመ ሰሊ ዐላ ሙሐመድ፣ አምላካችን አላህ ሆይ በነቢይህ ሙሐመድ ላይ ውዳሴህን አስፍን ብላችሁ እርሱን ነው የምትጠይቁት አሉ። ስግደት ቢሆን ኖሮ አይ ለእኔ ስገዱ ማለት ነው እንዴ ሶላት ብሏል እኮ ወደ እኔ ስገዱ ለእኔ ይሏቸው ነበር አይደለ? አያረም። ስለዚህ እንደዛ አይደለም ፍቺው። አምላካችን አላህ ነው ቀጥታኛ የምንጠይቀው። አምላካችን አላህ ሆይ ውዳሴህን በእርሳቸው ላይ አስፍን እንላለን። እርሱ ደግሞ እኛን ይሄን ቃላችን ይሰማና በእርሳቸው ላይ ውዳሴውን ያሰፍናል ነው። አላህ በእኛ በነቢ ሰለላሁ ዐለይሂ ወሰለም ላይ ውዳሴውን የሚያሰፍን ገባ። መልካም። እሱ ያው የኔ ጥያቄ አይ ቲንክ ትክክል ነበር አይደል? ማለት በጥያቄ ትክክል ነበር። ችግር የለውም መጠየቅ ትችላለህ። አሁንም ጥያቄ ካለ መጠየቅ ትችላለህ። ከመጠየቅ በፊት አንድ ጊዜ ምናልባት ከፈቀዳችሁልኝ ማለት ነው አንድ ነገር መናገር ፈልጋለሁ በደንብ እንዲገባህ ደግሞ እሱ አንዴ ልቀጥል ወይስ? እሺ እንድትረዳው በደንብ እሺ። ዮሐንስ ወንጌል ላይ ምዕራፍ 10 ቁጥር 14 እና 15 ላይ መልካም እረኛ እኔ ነኝ አለ። አንዴ ትልቁ ላይ ታደርጉኛላችሁ በማየት ስለሚሆነኝ ነገር
ከይቅርታ ጋር ምን አለ መሰላችሁ? መልካም እረኛ እኔ ነኝ ይላል። መልካም እረኛ እኔ ነኝ፣ አብም እንደሚያውቀኝ እኔም አውቀዋለሁ አለ። ምን አለ ኢየሱስ? እኔ አውቀዋለሁ። ማንን? አብም እንደሚያውቀኝ እኔ አውቀዋለሁ። ኢየሱስን አብን አውቀዋለሁ አለ። ስለዚህ አውቀዋለሁ የሚለውን ቃል እንይዝና ዘፍጥረት 1:4 ላይ አዳም ሚስቱ ሔዋንን አወቀ ጸነሰችም ይላል። አዳም ሔዋንን አወቀች ጸነሰችም የሚለውና ኢየሱስ አብን ያወቀበት ማወቅ አንድ ነው። ቃሉ ስለተመሳሰለ አይደለም። መጀመሪያ ላይ አይደለም ማለት እዚህ ላይ በአማርኛ ተተርጉሞ ነው የመጣው። እኔ እኮ ለዛ እኮ ነው በአረብኛው የጠቀስኩለት። ለዛ እኮ ነው አረብኛው ማለት ቋንቋ ነው። ሁለቱም ቋንቋ ነው። ይሄም ቋንቋ ነው፣ ያም ቋንቋ ነው። ስለዚህ አውቀዋለሁ። በግሪኩ ላይ እንደዛ አይልም። በግሪኩ ላይ እንደዛ አይልም። አሁን አወቀ አይልም በግሪኩ ላይ። እርግጠኛ ነህ? ያ ግባ ያው እናውጣው ከሆነ ግብረ ስጋ ግንኙነት ነው ማለት ነው ማለት በቃ እግዚአብሔር ኢየሱስን የሚያውቀው በግብረ ስጋ ግንኙነት ሊሆን ነው። አወቀ የሚለው ግሪኩ ላይ ኦኬ። እኔ እኮ ግሪኩ ባይብል አለኝ ልክፈተው። ቆይ እኮ ኧረ እኔም አለኝ ከፍተዋለሁ። ከከፈት ነው በኋላ ግን ግብረ ስጋ ግንኙነት ነው። እሺ በግሪኩ ላይ አወቀ ነው የሚለው ነው የምትለው? አዎ ተበልታል። አዎ መጀመሪያ ቻሌንጅ አድርገኛ እንደዛ ብላ እንደዛ ነው ብላ አወቀ ነው የሚለው ብራዘር እንዴ ምን ሆነ ነው ዲላሳይ ሃይ ከእሺ ኢምሩ ጎን ለጎን አድርጉንና እናየዋለን። ኢምሩ ክፈታውሽ ጎን ለጎን አድርጉና አዎ ይሄው ይታያል። አዳም ሔዋንን ምን አረጋት? አወቃት ማለት ነው። ስለዚህ ኒው አየው ኒው አሁን እዛኛው ላይ ሄድልኝ አንዴ እዛኛው ላይ ሄድልኝ ዮሐንስ ወንጌል ምዕራፍ 10 ቁጥር 14 ላይ 14 እና 15 ላይ ግሪክን ወርድ ምንድን ነው የሚል ያኛው በዕብራይስጥ ነው የተጻፈው። ዕብራይስጡን ታነበዋለህ? ይኸው ይታያል። ይታያል እዚህ ጋር ፊት ለፊት። በጣም ጥሩ። ምን ብሎ ነው የሚያስቀምጠው? ኮዱን ንገረኝ። ኖ ይላል ከላይ ያየው ኖ የሚለው በእንግሊዝኛ ነው እሱ። አይነኮ ወርድን በግሪክ ኮዱን ንገረኝ። ችግር የለውም። ጂ ስንት ነው? እሺ አውጣው። እኔ ሰጥቶ እንዳትሄድ አንተ ቁጭ በል። አንተ ቁጭ በል። በቃ እዛው ጋር ቁጭ በል አንተ ይምሩ። አንዴ እኔ ሰብቶ አጀንት ላይ ሄዳለሁ። እሺ ዘፍጥረት 1:4 ላይ ሰብቶ አጀንት ላይ ሄዳለሁ። እሺ ብራዘር ቆይ አንድ ጊዜ የትም አታመልጥም። ሰብቶ አጀንት ሌላኛው ላይ በግሪኩ አሳይ። ሌላኛው ላይ ግሪኩን ነው ማሳየህ። ግሪኩን ሰብቶ አጀንት ኤልኤክስኤክስ ላይ ሄዳለሁ። ያው ኤልኤክስኤክስ የታለ ኤልኤክስኤክስ? ኤልኤክስ ነካው። እሺ ቆይ አንድ ጊዜ መጀመሪያ ዘፍጥረት ልንካ። እንደዛ ካልነካው ያወጣልኝ እንዴ ጀነሲስ ለመሰለ። ምክንያቱም ይሄ ነገር መታወቅ አለበት። ሌላ ጊዜ ጥያቄ ይዘህ እንዳመጣ እንደዚህ አይነት ነገር ስታገኙ ነው እናንተ ጥሩ የሚሆንላችሁ። ግሪኩን አሳይኝ ይምሩ። እሺ ኤልኤክስኤክስ እንካለን። እሺ እሺ እኔ ያስቸገረኝ ነው ኔትወርክ መሰለኝ። ይምሩ ስክሪንሾት አድርገው። በቃ ኤልኤክስኤክሱ ላይ ግባ እንዴ። ኔትወርክ አስቸገረኝ። ይሄን ስክሪንሾት አረካው። ስክሪንሾት አድርገህ ሁለቱን ከፍቻቸዋለሁ። አለ እንዴ? እሺ ያኛውን ታሳይናለህ አንድ ጊዜ። የመጀመሪያ ያው አየው ዲፈረንስ አለው። ግሪኩ ዲፈረንስ አለው። እና ታዲያ የቃላት ዲፈረንሱ ምንድን ነው? አወቀና አወቀኝ ይለያያል። እንትኑ ነው የግሪክ ሰዋስው የሚባል የግሪክ ሰዋስው የሚባል ነገር አለ። እሺ አስረዳን። ሴም አይደለም። ያየው እኮ ነው አንተ። ሴም ነው የኛ ተጨምሯል እኮ ያኛው ተጨምሯል። ሩቱ ምንድን ነው? ሩቱ ምንድን ነው? ወይኔ ባላ ይሄ ነገር አልሰራልኝ ወላሂ። ሩቱ ምንድን ነው? ኢምሮ አንዴ እንትኑ ላይ ግባ። ባላ ቶ ይሄንን እንትኑ ላይ ግባ። አንዴ እዚህ ላይ ግባ። ቆይ አውቆ ነው በደንብ እናያለን። ቆይ ችግር የለውም። ዮሐንስ 10 እኔ 10 ላይ ሄዳለሁ። አንተ እዛኛው ላይ ሂድ ከሰራልኝ፣ ምናልባት ከሰራልኝ ኤልኤክስኤክሱ ላይ ኤልኤክስኤክስ። እሺ ኤልኤክስኤክስ ምረጥ ነው
ሀቢብ የኔ እንትን ላይ ነው ያለው፣ ሂብሩ ላይ ነው ያለው። አንተ እንትን አውጣው፣ ኤልኤክስስ አውጣው። ኤልኤክስስ አላደርግም ማለት ከጎን ወደዛ። አይ ኤልኤክስ ነው ወደዛ። ኦኬ ከጎን ወደዛ ሂድና ይምሩ ያገኘው ኤልኤክስ ነው። እሺ ቁጥር አንድ አይደል? ሁለታችንም ሩት ነው የምናየው። እሺ ያው እኔ ግሪክ እገባለሁ፣ አንተ ማነው 10 ነው እንዲያደርኩት 14 ስንት ላይ ነበር? ቆይ አንዴ ዮሐንስ 10 14 አይደለ? እሺ 14 እሺ አንተ እንትን ወርዷን ያዘልኝና እሷ ላይ በቃ እሱ ላይ ተቀመጥ። አንተ እሱ ላይ ቁጭ በላ እንዴ። ኧረ ቢስሚላህ ምን ሆኖ ነው ለአላህ ብሎ ያኛው ላይ ዮሐንስ 10 ላይ ሂደሽ ዮሐንስ 10 ላይ እንትን አድርግልኝ። ይሄን ሩት ወርዱ ላይ እዛ ላይ ግን ፈርስት እንዳሳየኝ ከሆነ ግን ስትሮንግ ነበር ወላሂ። ይሄን ሳና የትም አንሄድም። ቆይ አንዴ ናኪስ የትም አትሄድም። ይሄን ሳና ጆን ስንት ነው የፈለከው? ጆን 14ና 15 ማለት ነው። ቻፕተር 10 ያሻው ከፍቻለሁ። እሺ ይሄው እሺ። አዎ እኔም ከፈተልኝ። ደግሞ የሚያናደው ነገር እሺ አንተ እዛኛው ላይ ሄድልኝ። እሺ በጣም ጥሩ። እሺ ሩቱን እናያለን ማለት ነው አሁን። እሺ ኖ የሚለው ሩቱ ምንድን ነው? የግሪክ ወርዱን የሚለውን ልናይ ነው አሁን። ልብ አድርገህ እንግዲህ ይሄ ይታያል አይደለ? ይታያል። ኦፍ ኮርስ ያ አሉ ይታያል። አሁን በጣም ጥሩ። እሺ ኦሪጂናል ወርዱ ምንድነው? ኖ የሚል ቃል ነው። ኖ የሚል ቃል ደግሞ ምንድነው? ጌኖስኮ ብሎ ያስቀምጠዋል። ጌኖስኮ የሚለው እንግዲህ ቃሉን አሁን በደንብ አድርገን ሩቱን ይዤ ልመጣለሁ። ቆይ ጠብቀኝ፣ ሩቱን ላምጣልህ። የዚህ ሩት ወርዱን ማለት ነው። አንድ ጊዜ ጠብቀኝ አንዴ። ይሄ እኮ በጣም ሲምፕል ነገር እኮ ነው ወላሂ። እኔ እንደ ልድረቅ ብለህ እንትን ካላልክ በስተቀር በጣም የመጨረሻ ሲምፕል ነገር ማለት ነው። ቴም እኮ አይደለም አጻጻፉ እኮ ይለያል። እኔ እኮ እሱ ነው እኮ ያልከው። አጻጻፉ መለየቱ አይደለም። እኔ አውቃለሁ ማለትና አውቃለሁ ማለት አይለያይም እንዴ? በቃል ምን ሆነ ነው እኮ ሊለያይ ይችላል እኮ። ግሪኩ ላይ ግን ለይቶታል እኮ ይለያይ። አይኖ እኮ አይኖ ስል እኮ እኮ አንድ ያዳምጪኝ እኮ እኔ ያዳምጪኝ። አሁን እኔ አይኖ ስል እዛ ላይ ነው ብሎ የተጠቀመው ዲፈረንስ እንዳለው እኮ እያየ ነው። ግን ቃሉ ላይ የሆነ ለየት ያለ ነገር ተጠቅመዋል። እሺ ለእግዚአብሔር ይሄንን የተጠቀመበት ነው። ቆይ ችግር የለም። አሁን ያን እኔ እኮ እንዴት አይነት ልጅ እንዴ ወላሂ። ቆይ አንድ ጊዜ ጠብቀኝ እሺ። ቆይ አንዴ ሁለቱ ተመሳሳይ አወቀ ነው አይደለ? አወቀ እሺ። አንድ ጊዜ አወቀ የሚል ኢምራን አወቀ የሚል ዝም ብለህ ፈልገህ እንትን በል ባይብል ላይ አወቀ የሚል ለኖርማል ሰው ማለት ነው። ይሄን ሳናሳይ አንወጣም። አወቀ የሚል የሆነ ቦታ አወቀ። ስለዚህ ያ ሰው እግዚአብሔር ነው። እዛ ላይ ግን ዲፈረንስ እንዳለው ተማመንና ዲፈረንስ እንዳለው እዛ ላይ ግን ተማመን። ዲፈረንስ የለውም። አንተ ነው ያልገባ። አጻጻፉ እኮ ልዩነት አለው ኢብሮ። አጻጻፉ ላይ ልዩነት አለው። ሴም አይደለም። አንተ ነው ያልገባ። ይሄው አረባ ክላላ ብለህ ቆይ አንድ ጊዜ እንደውም እኔ ራሴ ጥቅስ አለኝ። ቆይ ኢምሮ አውጣና እስከዛ ቀጥል ሂድ። ያው እንደውም ይሄ ጥቅስ እኮ ይገለዋል። አንዳንዴ ሲኮና ራስን ተቀበል። ምሳሌ ተመከት ነው ከወይን ጠጅ እስካነቃ ታናሽ ልጁ ያደረገበትን አወቀ ይላል። ምን ማለት ነው? ታላቅ ልጁ ያደረገበትን አወቀ። ያው ዘፍጥረት 2 ላይ የእግዚአብሔር ላይ መጣን። እግዚአብሔርም የእስራኤልን ልጆች አየ፣ እግዚአብሔርም በእነሱ ያለውን ነገር አወቀ ይላል። ስለዚህ አሁን ይህንን እንይለት እሺ። የእግዚአብሔርን እናያለን ዘፍጥረት 2 ላይ ማለት ነው። ዘፍጥረት 2 ሲጀመር ስለ አዳም ላይ የሚለውን የተለያየ ሀሳብ እኮ ነው ያለው። ስለ አዳም ላይ የሚለውን ነገር ዲፈረንስ እንዳለው ተስማምተናል። እሺ ዘፍጥረት 2 ይህንንም አሳይተና ሴክስ መሆኑን እርግጠኛ እስከምትሆን ድረስ አሳያለሁ። ሀታ የተበየነ ለሁም እንዳለው ማለት ነው ቁጥር 25 ላይ እሺ። ያኛውን ታወጣለህ ይምሩ። ምን ላይ ነበረ ይሄ? ወይ ደሚኒት ዘፍጥረት ዘጸአት ነው። ይቅርታው ማይ ጋድ ዘጸአት ነው። ኤክሶደስ ነው። እሺ የግሪኩን ወርድ በዛም ንገረኝ፣ ኮዱ ንገረኝ። እሺ ቼክ አለ ላሳይህ። ችግር የለውም እናሳይሃለን። ይሄው ጊዜ መግደያ ነው። እንደው ጊዜ እንደ እንትን ስላረከኝ ነው እንጂ ምንም አላረኩም። ጊዜ መግደል ማለት አንተ እኮ ነው ያመጣው ሐሳብ። this ዲፈረንስ እንዳለው ደግሞ ችግር የለውም። አብሽር ችግር የለውም። ይሄን አሳይቼ ትሄዳለህ ከዛ። እሺ ኤሌክሲክስ
ኤክሶደስ እሺ አንድ ጊዜ 25 ይምሩ ያንን ታወጣዋለህ አለ ይምሩ በቃ እሺ በቃ እኔ ግዴታ አይደለም እንዲገባው እንትን ማለት የለብንም ካለ ማለት ነው ካለ አውጣው ከሌለ ችግር የለውም ኢንሻአላህ የትኛውን የፈለከው የማነች የጸነሰች የሚለው ይሄ ዋነ ነው አዎ ኦኬ ዘፍጥረት ላይ ያለው የቅድሙ አራት አንድ ማለት ነው እሺ ያው ይቅርታ ግን እሺ ችግር የለም ጊዜውን ተሻማውት ኤሌክሲክሱን ቦታው ላይ ዘፍጥረት ስንት ነበር? ኦኬ ያ እሺ ጌኖም ማነው? እሺ ማነው? ጌኖም የታለ? ቆይ አንድ ጊዜ እሺ በቃ ይምሩ ቀጥልና እኔ አወጣለታለሁ ኢንሻአላህ። እስከዛ ቀጥሉ አንድ ጊዜ አንዴ ቀጥሉ። እኔ ሁለቱንም ስክሪንሾት አድርጌ አመጣለሁ። እስከዛ ሌላ ጥያቄ ይጠይቅ ቀጥል አንዴ። አይ እሱ ፖይንቱ መሰለ ይሮ ላሳየ የፈለገው አንድ ቃል እኮ አንደርስታንድ እኮ አድርጌዋለሁ። እሱ ሲነግረኝ እኮ አንደርስታንድ አድርጌዋለሁ። ሶላት የሚለውን ወርድ ብዙ አይነት ትርጓሜዎች አሉት አለኝ። እሱ ኦኬ ያልኩት እኮ እኔ እኮ ጨርሽ መጠየቄ ትክክል ነው ወይ ብዬ ነው የጠየኩት። ፋይናል ላይ ከጠየቃየ ደስ እንደዛ እንዳትጠይቅ ብሎ ነው የሆነ ወርድ አመጣ። ግን በግሪኩ ላይ ይለየዋል አልኩት። የወሲብ ነገር ሲሆንና ሌላ ማወቅ ሲሆን ይለየዋል አልኩት። ለዚህ ነው አወቀና እንደለየውም አየነው እኮ ለየው እኮ ኢምራን አሁን አለየነው። አወቃትን ሴት ናት እሷ ወንድ አይደለችም። እሷ አወቃትን የሚል አወቀና አወቃት ይለያያል። ትክክል ነህ፣ ግን ሁለቱም ተዋውቀዋል ነው ኤኒዌይ ፖይንቱ እሱ ነበረ። ለማንኛውም ሌላ ጥያቄ ካለ ወደ ቀጣይ እንለፍ። ጥያቄ አለ? ጥያቄ አለኝ። አዎ እሺ ጠይቅ። አንድ የመጨረሻ ጥያቄ። መልካም አጠር ያለ ከዛ ቶሎ ድስጠና እንቀጥል ሰው ስላለ። መልካም በሱራ 4:65 ላይ በጌታ እምላለሁ በመካከላቸው በተከበሩት ፍርድ እስከሚያፈርድ ከዚያም ከፈረድኩ ነገር በነፍሶቻቸው ውስጥ ጭንቀትን እስከሚያገኙና ፍጹም መታዘዝን እስከሚያገኙ ድረስ አያምኑም፣ ምእመን አይሆንም ይላል። እዚህ ላይ አሁን ጥያቄ ምንድነው? አምላክ ራሱ ቃል በቃል በጌታ እምላለሁ እያለ ነው። ተነጋሪው እዚህ ላይ አላህ ከሆነ መሐመድ በጌታ እምላለሁ ሲለው የአላህ ጌታ ማን ነው እያልኩ ነው። እዚህ ላይ ፖይንቱ እሱ ነው። ጥሩ ጥያቄ። ግን ይሄን ለማወቅ መጀመሪያ ቁርአን በምን ወረደ የሚለው ነገር ማወቅ አለብን። አልሐምዱሊላህ ወከፋ። ሱረቱ ዩሱፍ አምላካችን ምን አለ? እኛ ፍቺውን ታውቁ ዘንድ አረበኛ ቁርአን ሲሆን በእርግጥ አውርደናል። ስለዚህ ቁርአን አረበኛን የሚጠቀመው የአረበኛ ሰዋሰው ነው። ቁርአን ለአምላካችን በብዙ ነገሮች ይምላል። ምሳሌ በፍጡራኑ ይምላል። በፍጡራኑ ምሳሌ ወሸምሲ ወዱሃሃ ይላል። እንዲሁም ወላ አስር እያለ በጊዜ እምላለሁ እያለ ይምላል። ኦኬ። ስለዚህ አምላካችን በፍጡራን ይምላል። እንዲሁም ደግሞ አላህ በራሱ ይምላል። ከባድ ነገር ሲሆን በራሱ ይምላል። ፈወረቢከ አለ በጌታ ይሁንብህ አለ። በሰርድ ፐርሰን አድርጎ ተናገረ። እየተናገረ ያለው አላህ ነው፣ ግን በሰርድ ፐርሰን ይተናገራል ስለራሱ። ሰርድ ፐርሰን ይሄ በአረበኛ ያለ ቋንቋ ነው። ኦኬ። ብዙ ቦታ በተመከረ ምሳሌ ቁርአን ላይ ቢናገር ተመከረ። እዚህ ጋር ምን አለ? እርሱ ይላል ከሆነ እርሱ እያለ ይናገራል። አላህ ከእርሱ በቀር እያለ በሰርድ ፐርሰን ይናገራል። እየተናገረ ያለው አላህ ነው፣ ግን ስለራሱ በሚናገር በሰርድ ፐርሰን ይናገር። ይሄ ደግሞ የአረበኛ የአነጋገር ዘይቤ ነው። ስለዚህ ቁርአን በአረበኛ ስለወረደ ይሄን አነጋገር ዘይቤ ይጠቀመዋል ነው። ምሳሌ ላስቀምጥልኝ። የአነጋገር ዘይቤ ስለሆነ ቁርአን በአረበኛ ስለወረደ መለስኩልህ። እኮ አይሰማም። ለውጥ ያመጣል። አንዴ አትደረብሽ። ለውጥ ያመጣል። ለውጡ ምንድነው ካልከኝ ቁርአን አረበኛ ስለሆነ የሚጠቀመው የአረበኛ ሰዋሰው ነው። ስለዚህ አላህ ቁርአን ላይ በሶስት መንገዶች ይናገራል። አንደኛ እኔ እያለ ይናገራል፣ ሁለተኛ እርሱ እያለ ይናገራል፣ ሶስተኛ ደግሞ እኛ እያለ ይናገራል። ስለዚህ አላህ ሶስቱንም የአነጋገር ዘይቤ ተጠቅሟል። አዎ ሰዋሰው እንደዛ ነው። አንድ ሰው በሰርድ ፐርሰን እንደሚናገር ደስ ይለኛል። ሞልቷል። ሞልቷል። ልፍትህ ወላሂ ሞልቷል። ከቁርአን ልጀምርልህ። ይሄማ ማንም አይክድም እኮ ልጀምርልህ ከቁርአን ባይዘይ ከቁርአንም በአረበኛም በመጽሐፍ ቅዱስ ማሳይካለሁ። ከቁርአን ልጀምርልህ። ሱረቱ አሊ ኢምራን ቁጥር 2 ላይ
ቁጥር 2 ላይ በቀር ሌላ አምላክ የለም አለ። እየተናገረ ያለው አላህ ነው። ከእርሱ በቀር ተናገረ። ይሄ ሰርድ ፐርሰን አላህ ስለራሱ በሶስተኛ ወገን ተናገረ። ሁለተኛ ጌታችሁ ይሄ እኮ የአላህ ክሬቲድ ያልሆነ ቃል እኮ ነው። አልጨረስኩም እኮ ጨርሳ ታወራለች። አልጨረስኩም። ይሄ ከቁርአን ያሳየው ነው። ከቁርአን ጨርስና ደግሞ ከአረበኛ ያሳይካለሁ። ስለዚህ አላህ እዚህ ጋር ጌታችሁ ያ ሰማያትና ምድር በ6 ቀኖች የፈጠረ ነው ጌታችሁ እያለ ተናገረ። ስለዚህ ሁለት መንገዶች አግኝታ በሰርድ ፐርሰን የሚናገርበት። ሶስተኛ ደግሞ እኛ ያው ሱረቱል ካህፍ ላይ እኛ ወዳቸውን በአንተ ላይ በእውነት እንተርክልሃል እኛ እያለ ይናገራል። ሶስተኛ ደግሞ እኔ እያለ ይናገራል። ያው እኔ እዚህ ጋር አላህ ምን አለ? እኔ አለ። ስለዚህ ሶስቱንም መንገድ ተጠቅመዋል። አሁን ይሄን ካየ ከአረበኛ ሳውሰ ደግሞ ልስታይሽ ከዛ ጨርሳለን። ከአረበኛ እስከማውጣ አንዴ ኢብሮ እስከዛው መጽሐፍ ታወጣልኛለህ አንተ? ያው መጽሐፍ ቅዱስ ይጃለው መጽሐፈ ኢዮብ ክፈትና ምዕራፍ 2 ላይ አድርግልኝ እስከዛው አንተ። እሺ አይ እኔ ይጃለው። ቆይ ኢብሮ ሶስተኛ ሰው አንድ ጊዜ ይጃለው። ይሄንን እንትን ልበልና ኢንሻአላህ ከዛ ወይ ያንተ ላድርግልህ። ቆይ እሱን አሳየው አንተ። እሺ በጣም ጥሩ። ምን ይላል መሰለህ? በሶስተኛ ለምሳሌ ይህን ትነግረኛለህ። መጽሐፈ ነገሥት ምዕራፍ 1 ንጉሱም አላቸው ንጉሱም አላቸው ባሪያዎች ይዛችሁ ሂዱ አለ። ማን ነው ንጉሱ? ማን ነው? ስኩና ማን ነው ንጉሱ? ኮንቴክስቱን ከላይ ጀምረው እናንብበውና እንወቀው። እሱ ማለት ኮንቴክስቱ አይደለም ለኔ ማለት ጀስ መልካም። እሺ እናነባለን። ነገሥት 1:33 ግን የአረብኛውን ሰዋስው ከባይብል ነው የምታሳየኝ? አዎ አይ ቋንቋ ነው ሰዋስው ከባይብል ነው የምታሳየኝ? ይሄ ሰውዬ እንዴት አይነት ልጅ ነው? ባላ ምን ሆነ ነው? እሺ አንድ ጊዜ ተረጋጋሽ። ማኔ ምን ሆነ ነው? አንደኛ ነገሥት ምዕራፍ 1 ቁጥር 33 እሺ አንደኛ ነገሥት ምዕራፍ 1 ቁጥር 33 እሺ ንጉሱም አለ ከየት ልጀምርልህ? ንጉስ ዳዊት ይታያል? አዎ ይታያል። ንጉስ ዳዊት ካህኑን ሳዶቅንና ነብዩ ናታንን የዮዳሄ ልጅን በናያስን ጥሩልኝ አለ። ወደ ንጉሱም ፊት ገቡ አለ። ወደ ንጉሱ ፊት ንጉሱም አላቸው። ማን ነው ንጉሱ? ዳዊት። ማን ነው? ዳዊት። የጌታችሁን ባሪያዎች ይዛችሁ ሂዱ። አዎ የጌታችሁን ባሪያዎች ይዛችሁ ሂዱ፣ ልጄንም ሰለሞንን በበቅሎ ላይ አስቀምጡት አለ። ጌታቸው ማን ነው? የባሪያዎቹ ኦፍ ኮርስ ዳዊት ነው የባሪያዎቹ። ታዲያ ለምንድን ነው በሶስተኛ ወገን የጌታችሁ ባሪያ የሚለው? ለምንድን ነው እናንተ ባሪያዎች ያላለው? ለምንድን ነው? ለምንድን ነው በሶስተኛ ወገን የሚጠቀመው? ሄሎ ጠፋን እንዴ ጋይስ? ይሰማል ግን ከታች አንዳንድ ሰው አይሰማም እያለ ነው። ታብታብ አድርጉ በደንብ ማለት ነው። ታብ አድርጉት በደንብ። ምናልባት ኢብሮስ ይበቃዋል። ከታች ደረጀና ኤቢ አሉ፣ እነሱን አስተናግዷቸው። ማየርን ደግሞ ፎሎ አድርጉት ሌሎቻቸው። አዎ ማሂርን ፎሎ አድርጉት። እሺ አጀማ በጣም ጎበዝ ልጅ ነው። ይሄ በጣም ጀግና ልጅ ነው። እሺ በቃ ልጁ ወጥቷል መሰለኝ። ቀጥሉ። ሰላም አለይኩም። ተቀጥላለህ አምላለሁ ስላለ አምላክ አላህ Subhanahu Ta'ala ያው በራሱ ይምላል። ለምን አምላክ በራሱ ይምላል አይነት ጥያቄ ካላቸው ክርስቲያኖች ያው እንግዲህ እንደተለመደው በመጽሐፋችሁ ላይ ይሄ በጣም በርካታ ቦታ ላይ ያለ ነው። እግዚአብሔር በራሱ ይምላል ብዙ ቦታ ላይ ያታቻል ብዙ ቦታ ላይ በራሱ ይምላል። አላህ Subhanahu Ta'ala وما خلق الذكر والانثى በሚለውም ብዙ ጊዜ ይጠይቃሉ። አላህ Subhanahu Ta'ala በራሱ የማለበት ቦታዎች ላይ እስኪ የተወሰኑ እናሳያችሁ። አምላክ በራሱ እንደሚምል መጽሐፍ ቅዱስ ላይ አንድ ያወጣላችሁ ይብሩ ኤርሚያስ 51:14 ላይ ያወጣላችሁ። ኤርሚያስ 51:14 ያ አምላካችሁ በራሱ ይምላል ብዙ ቦታ ላይ የሰራዊት ጌታ እግዚአብሔር እንዲህ ይላል ያ ሲል በራሱ እንዲህ ሲል ብሏል። በራሱ ይምላል እግዚአብሔር ቃል በመጽሐፋችሁ ላይ በያዕቆብ ክብር ሁሉ ይምላል። በያዕቆብ ክብር ሁሉ ይምላል።
በራሱም ይምላል። ቢያንስ ጥያቄ ይዛችሁ ስትመጡ ከእናንተ ጋር የሌለ ነገር ቢሆን መልካም ነው። የተሻለ ነገር ለማወቅ ቢሆን የተሻለ ነው። አይ አስተናግዷቸው። ደረጀ ተረኛ አይመስለኝም። መማሉ እንመተዋለን። ያው መጽሐፋችሁም ላይ ለጀዛከላ ግን መማሉ ደግሞ በተጨማሪ ደግሞ ሰርድ ፐርሰን መሆኑ አላህ እርሱ እያለ መናገሩን ደግሞ እንመልከት። ኢዮብ ላይ ክፈትልን ምዕራፍ 2 ላይ እግዚአብሔር ሰይጣንን አለው እግዚአብሔር ይገስጽህ። ቁጥሩን ቆይ ላውጣልህ። ቁጥር 7 አድርገውና ታገኘዋለህ። እስቲ ሰይጣን ከእግዚአብሔር ፊት ወጣ የሚለው ነው። አከሱ በፊት ቁጥር 3 ከፍ እግዚአብሔርም ሰይጣንን በእውኑ ባሪያዬ ኢዮብን ተመለከትከው ነው ያለው ነው። እሺ ላንብብልህ ወይስ አብባ? እሺ በምድር ላይ እንደ እርሱ ፍጹም ቅን እግዚአብሔርን የሚፈራ ከክፋትም የራቀ ሰው የለም። በከንቱም አጠፋው ዘንድ አንተ በእሱ ላይ ምንም ብታንቀሳቅሰኝ እስካሁን ፍጹምነቱን ይዟል አለ። እሺ ቆይ ጥቅስ እንትን ብላ ቆይ እንትን ወይ ቁጥር ዘካርያስ 3:2 ላይ ጀዛከላህ። እሺ የኢዮብ ሊያ ታሪክ ነው። ግን ኢዮብ ላይ እግዚአብሔርን የሚፈራ የሚው ያዙልኝ። እሺ አጀማ እግዚአብሔር ምን አለ? እግዚአብሔርን የሚፈራ አለ። እሱ ነበር ፖይንት የረስቸው ነው። አያቸው እግዚአብሔር ሰይጣንን ምን አለው? እግዚአብሔርን የሚፈራ የለም ማለት። ስንት እግዚአብሔር አለ? ምን ጠይቃቸዋለን? አንድ እግዚአብሔር እንዳለ ይናገር። እዚህ ጋር ደግሞ ምንድነው የሚመስል ኢብራሂም እግዚአብሔርም ሰይጣንን ሰይጣን ሆይ እግዚአብሔር ይገስጽህ፣ ኢየሩሳሌምንም የመረጠ እግዚአብሔር ይገስጽህ። በእውኑ ይህ ከእሳት የተነጠቀ ትንታግ አይደለምን አለው። መልካም እሺ። ሶሪ ኔትወርክ ኢምራን ሶሪ ኔትወርክ አቋርጦኝ ነው። እዚህ ላይ በመሰረቱ አንተ ያመጣው ማለት ለቁርአን መልስ አይሆነው። ለምን ካልከኝ እኛ አትቀላቅላ ሀቢቢ አትቀላቅል። ቁርአን ላይ በራሳችን አልነበርኩም አወጥ አንተ ችግሩ ነው እሱ የኛ ችግር እኮ አይደለም አይደለ? ስለዚህ ምን ብለህ ነው የመለስ? ዝም ብለህ ገብታታ አንድ ቆይ ይሄን መልስ ምን ነበር? ይሄን ጨርሰ የአረበኛ አናገረው እኮ መልሽልሃለሁ ሀቢቢ። የአረበኛ አናገር ዘይቤ ነው። አላህ ሱብሃነሁ ወተዓላ ቁርአን ወረደ ባላይ እንደዛ የሚል የለም። በአምላክ እምላለሁ ይላል። አምላክ እንዴት እንደዛ ይላል? አዎ አስቀመጥኩልህ እኮ አላህ ስለራሱ በሰርድ ፐርሰን ይናገራል ብዬ ማስረጃ ስለ ሱረቱ አሊ ኢምራን አቅርቤልሃለሁ። አሁን እሱን ተወና ይሄን ጨርሳ አንድ የመጨረሻ ኢብራሂም ዘፍጥረት 4:23 ያ ለላሜህ ጉዳይ ማለት ነው። ላሜህም ለሚስቶቹ ለአዳና ለሴላ አላቸው፣ እናንተ የላሜ ሚስቶች ቃሌን ስሙ፣ ነገሬንም አድምጡ። እኔ እሺ ያው እናንተ የላሜ ሚስቶች ይላል። ስንት ላሜህ ነው ያለው? ስንት ላሜህ ነው ያለው? ወጣኩ እሺ በቃ ሌላ ሰው ይሄን እንትናን አስተናግዱት። ኢምሮ የለም ልጁ ሄዷል። ኦኬ ለምን አስወጣ? በቀጣይ ይችላል። ሐሳብን አስቀምጥ። መልካም እሺ። መጀመሪያ ላይ አንተ ያመጣው ጥቅሶችን ከባይብል ጋር ምንም አይገናኝም። ቢገናኝም እንኳን መጽሐፍ ቅዱስ በሰው ለሰውኛ ነው የተጻፈው። ገብቷል? የቃል በቃል እንደዚህ የሚል ነገር የለንም። እኛ ቃል በቃል ነው። በቃ እሱ የቃል በቃል ነው የሚል ነገር የለንም። ነቢያቶች በሰውኛ ለሰው ነው የጻፉት። እዚህ ላይ ገብቷል። አንዴ እዚህ ጋር ቁማ አንዴ። እኛ ሙስሊሞች ቁርአን አረበኛ እንደሆነ እናምናለን። ቁርአን ሌላ ቋንቋ ነው አናምንም። እንደ ሂብሩ እንደ ዕብራይስጥ አረበኛ ቋንቋ የሚጠቀመው አይገናኝም ብለኛል። እንዴት እንደማይገናኝ አስረዳኝ። እንዴት ነው የማይገናኘው? ለምሳሌ አላህ ብዙ ጊዜ እዚህ ላይም ቢሆን በጌታህም ቃል በቃል በጌታ ይላል። እዚህ ላይ ሌላም ላይ በፀሐይ ይምላል፣ በጨረቃዎች ላይ ይምላል፣ ብዙ ነገር ላይ ይምላል። በመሰረቱ ደግሞ መማል ማለት ምን ማለት ነው የሚለውን ነገር እንምጣበት። መማል የሚለው ቃል ራሱ ምንድን ነው? መሐላም እግዚአብሔርን በራሱ እናሳያለን። ኔትወርክ ነው እስቲ ልቀጥል እንጂ አትደረባ። ቆይ ቃል በቃል እየፈታ እንምጣ። ለምንድን ነው የምትቸኩለው? ስሜታቱን ያጀማ ኢብራሂም ኔትወርክ ከሆነ አስተካክላ። ለምን ትረብሸናለህ?
የጀማ ኢብራሂም አትልቁትና ትንቢተ ዘካርያስ ይከፈት። አይገናኝም ስላልከው ጋኛ ወሰጋኝ እንመለከት። ኸይር ኢንሻአላህ ይክፈትልህ። ትንቢተ ዘካርያስ 3:2 ዘካርያስ 3:2 ዝም ብሎ አይገናኝም። ይሄ ራስን መሸወድ ይባላል። አያችኋል። ግን እዚህ ጋር ሱኩና ኮሜንት ላይ አጨብጭቡለት። እኛ መጽሐፍ ቅዱስ የአምላክ ቃል እንደሆነ አናምንም የሚል ሀሳብ አስቀምጧልና ይሄ ራሱ አስጨበጭበለት። አትቀጥፍ አላልኩም። እዚህ ላይ ሆነ ትቀጥፋለህ። እዚህ ላይ እንደዛ አልኩ። አንተ አፈጣሪ ፍራ ነኝ በፈራ አልክም። አሁን ምን ላይ ያከሱ በፊት ቁርአናችን የፈጣሪ ቃል ነው። እኛ ቃል በቃ የፈጣሪ ቃል ነው አላልክም። አሁን አውዝ ቢል አንተ እሺ በፈጣሪ ማን አላልኩም። በርስት በፈጣሪ ማን አላልኩም። ያ በሰዎች ለሰዎች እኮ በሰዎች የእግዚአብሔር ቃል አይደለም የሚታርገው ነው። እሺ ቀጥል። የእግዚአብሔር ቃል አይደለም አላልኩኝ ወንድማችን እያዋሻ። እሺ መጽሐፍ ቅዱስ የእግዚአብሔር ቃል ነው በሚገባ የእግዚአብሔር ቃል ነው። እሺ የእግዚአብሔር ቃል ከሆነ ትንቢተ ዘካርያስ ላይ እግዚአብሔር እንደዚህ ይላል። አንብብልን ማሂር። ያ በሰዎች ለሰዎች ነው የተጻፈው እያልኩ ነው። ግን የእግዚአብሔር ቃል እንደዚህ ግን የእግዚአብሔር ቃል ችግር የለውም። የሚባል ነገር የለም። መጽሐፍ ቅዱስ እንደናንተ እሱ ቃል በቃል አይደለም ብለሃል። እኔ እሱን እንተውና ችግር የለውም። የፈጣሪ ቃል ከሆነ ቆይ አንዴ የፈጣሪ ቃል ከሆነ ትንቢተ ዘካርያስ አንዴ ይነበብ። ማሂር አንብብልን። ይታያል እኮ ለሰዎች በሰዎች ነው የተጻፈው እያልኩ ነው ወንድማችን። አንዴ ሚዩት አድርጎ ግን መጀመሪያ አዳምጠኝ እንዴ ፖይንት መጀመሪያ ይሄ የእግዚአብሔር ንግግር ነው። ማንም የሚጻፈው እዚች ጋር ያለችው ሰይጣን ሆይ እያለ የሚያወራው እግዚአብሔር ነው። ይሄ ለሰዎች ነው የተጻፈው። በሰዎች ነው የተጻፈው እያልኩ ነው። ሰው ነው የጻፈው እኮ ንግግሩ የማን ነው? እግዚአብሔር ቃል ቢሆንም በስ ሰይጣን ሆይ ያለው ማን ነው? ሰይጣን ሆይ ያለው ሰዎች ለሰዎች ነው የጻፉት። እንደናንተ ሰይጣን ሆይ ያለው ማን ነው? ሰው ነው እግዚአብሔር ነው? ሰይጣን ሆይ የሚለው ሰው ነው እግዚአብሔር ነው? አጭር መልስ ስጠኝ እኮ። እግዚአብሔር ነው እዚህ ላይ የሚለው። እግዚአብሔር ሲል ምን አለ መሰለህ? እግዚአብሔር ሲናገር አሁን እያወራ ያለው እግዚአብሔር ነው። እናመሰግናለን። እግዚአብሔር ሲናገር ሰይጣን ሆይ እግዚአብሔር ይገስጽህ አለ። እግዚአብሔር ይገስጽህ እያለ ነው። ለእግዚአብሔር ሌላ እግዚአብሔር አለው ወይ? ስለ የትኛው እግዚአብሔር ነው የሚያወራው? እዚህ ላይ እየተናገረ ያለው ጸሐፊ ነው፣ ግን እግዚአብሔር እንደዛ እንዳለ እየተናገረ ነው እዚህ ላይ እኮ። እግዚአብሔር ምን አለ? እግዚአብሔር እንደዛ እንዳለ ጸሐፊው እየተናገረ ነው። እናንተ እግዚአብሔር ምን እንዳለ የሚል ነገር የለውም። እግዚአብሔር ምን እንዳለ እግዚአብሔር ምን አለ? አይሰማም? ትሰማለህ? እግዚአብሔር ምን አለ እኮ። ፖይንቱ ራሱ እኮ አልገባም። ምንም አይገናኝም እኮ ነው የምልህ። አላህ ስለማማሉ እግዚአብሔር ያለው ንገረኝ። እግዚአብሔር ምንድን ነው ያለው እዚህ ጋር? ሰይጣን ሆይ ብሎ እግዚአብሔር ምንድን ነው ያለው? አውጣው አብሽር። አትልፋ መቼም ያወጣው ኮንቴክስት አንብበው። ችግር የለውም። ከአንድ ነው ቅርብ ነው። አንድ ቁጥር ከፈለግ አንዱ የራቀ መስሎት ነበረ። እዛ ነው ያለ። ቁጥር 3 ቁጥር 1 ጀምረን እናንብበው። ያው አንዱ ከፍቼ ይላሉ። እርሱም ታላቁን ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ። ሰይጣንን እስኪ ቆይት ዙም አድርገው ትንሽ ቪዥ አለኝ። አይቲ ያ ኦኬ መልካም እሺ። ይከስሰው ዘንድ በስተት ቀኝ ቆሞ ነበር። ላግዝህ። ያው እዚህ ላይ ግን እንደ በእግዚአብሔር መልአክ ፊት ቆሞ ነው። ሰይጣን ቀጥሎ አንብበው፣ እያነበብኩ ነው። ቀጥሎ በእግዚአብሔር መልአክ ፊት ቆሞ ነው የሚለው። ችግር የለውም። እሺ አሁን ቀጥል። እግዚአብሔርም ሰይጣንን ምን አለው? ሰይጣን ሆይ ብሎ እግዚአብሔርን ይገስጽ ያለ መልአኩ ቢሆንስ? እዚህ ላይ መልአክ ፊት ቆሟል ይላል እኮ ላይኛው ላይ። እግዚአብሔርም አማርኛ ስንተኛ ቋንቋ ነው? እግዚአብሔርም ሰይጣንን ይላል። እግዚአብሔርም ሰይጣንን ከዛ በኋላ እያየህ ነው አይደለ? ሰይጣንን ምን አለው? ሰይጣን ሆይ ከዛ እግዚአብሔር ይገስጽህ። ማን ይሄን ያለው? መልአኩ ነው ያለው እያልኩ ነው። አላሁ አክበር። የቱ ጋር ነው መልአኩ? ይሄ በቃ ለመዳረቅ ነው አይደለም። ቆይ አንዴ ካሜራ ሙሉ አንብብለት አንዴ። አለው የሚለውን ቃል የፈለገው እስቲ ቁጥር 2 ሙሉ ይነበብ አንዴ። ችግር የለውም። የአማርኛ እጥረት ስለሚሆን በደንብ አገና አማርኛውን አስረዳሃለሁ። ማሂሩ እግዚአብሔርም ሰይጣን ሆይ እግዚአብሔር ይገስጽህ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ። በውኑ አንተ ከእሳት የተነጠቅ ትንታግ አይደለህምን? አለው ይላል።
አለው አስምርልኝ። ተናጋሪው እዚህ ላይ እግዚአብሔር አይደለም ያልኩ ነው። ተናጋሪው እዚህ ላይ እግዚአብሔር አይደለም። እሺ አለው ይላል። ያለው ማን ነው? ተናጋሪው እዚህ ላይ እግዚአብሔር አይደለም። እግዚአብሔርም ሰይጣን ይያለ። እሺ እግዚአብሔርም ሰይጣን ማለት ነው እኮ ሌላ ነው። ተራኪው ሌላ ነው እኮ። እግዚአብሔርም ሰይጣንን አለው እያለ እኮ ነው ያለው። እግዚአብሔርም ሰይጣንን አለው እያለ ነው ያለው። እንግሊዘኛ ላይ እኮ የሆነ አለው እያለ የተነገረ ያለው እኮ ሌላ ሰው ተራኪ እንግሊዘኛ ላይ ነው እንዴ? አይደለም። ዘ ሎርድ ሴድ ማለት ነው እግዚአብሔር አለ ማለት ነው። ዘ ሎርድ ሴድ ሳታን ለሰይጣን እግዚአብሔር በአማርኛም እኮ ሴም እኮ ነው። እሱማ ችግር የለውም። በአማርኛ ያለው ማን ነው እኮ ተራኪው ነው። እንደዚህ ብሎ አለው ብሎ እየተነገረ ያለው ተራኪው ነው። ቃል በቃል የእግዚአብሔር ቃል አስቀድሞ ከእርሱ ጋር የነበረ የቀራው የነበረው ነገር አይደለም ነው የሚለው። ያ ሴም አይደለም። ተራኪው ማን እንዳለ ነው የተናገረው እኮ። ተራኪው እግዚአብሔር እንደዚህ ያለ ነገረው ወይስ መልአክ? እዚህ ጋር ኤንጅል ነው ሎርድ ነው የሚለው። ኤንጅል ሎርድ ሰይድ ያለ ነው እኮ። ሴም ነው። እግዚአብሔር ምን አለ? እግዚአብሔርም አለ። አየህ፣ ከዛ ለማን? ለሰይጣን። ያው እንግሊዘኛው ይሻላል መሰለኝ ማለት ነው። ከዛ በኋላ ቀጥለው እኮ ከአማርኛው ጋር ሴም ነው። እንትን ዲፈረንስ የለውም እኮ ወንድማችን እኮ። ያለው ማን ነው ማለት ነው? እንደዚህ ነው ካላልኩም ኤንጅል አይደለም የሚለው እዚህ ጋር ተስማም አለቀ። ከላይኛው ጋር እያወራ ያለው ቁጥር 1 ላይ ምንድን ነው እያወራ ያለው? ቁጥር 1 ላይ ኮንቴክስቱን ከገባ አንተ እስካብራራለህ። እኔ ስለ ቁጥር 1 እኮ ስለ ኮንቴክስቱ እኮ አይመለከተኝም። እዚህ ጋር እግዚአብሔር ስለተናገረው ንግግር ነው የሚመለከተው። እርሱም ታላቁን ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ። ሰው በእግዚአብሔር መልአክ ፊት ቆሞ አሳየን። ሰው ኮንቴክስቱ ራሱ ስለሌላ ነገር ነው የሚያወራው እዚህ ላይ። ሰው እሱን ለመመለስ ደግሞ ሙሉን ኮንቴክስቱ እዚህ ጋር የእግዚአብሔር መልአክ ሰይጣንን አለው የሚል ነገር አለ እኮ እዚህ ላይ እኮ ኮንቴክስቱን መረዳት አለብን ያልኩ ነው። በድጋሚ ደግሞ ይሄ ግልጽ ሰዎች ለሰዎች የጻፉት ነው። ጀስት ተራኪው ነው እንደዚህ ብሎ እየተናገረ ያለው ያልኩ ነው። አይ ወላሂ ልንገርህ፣ ይሄ ራስን መሸወር በጣም አሳዝነኸኛል። እግዚአብሔርም ሰይጣንን አለው እያለ እግዚአብሔርም እያለ ትከሽ ችግር የለውም። ይሄ ከቁርአን ጋር ሴም አይደለም። ሴም እናደርገዋለን። ከቁርአን ጋር ሴም አይደለም። ሪች ሚታጋንዲ ማሂሮ እንግሊዘኛውን አድርገው አንተ ሀቢቢ ችግር የለውም። ይሄን ካላመንክ ትወርዳለህ። ከቁርአን ጋር ሴም አይደለም። ችግር የለውም። በኋላ እናገናኘው። ከቁርአን ጋር ሴም አይደለም እኮ ነው። አሁን ደግሞ ረሳብኝ። ችግር የለውም። እሺ አንዴ አንብበው እንግሊዘኛውን። የጠየቅኩ እኮ ሌላ ነበር። እናንተ መረጃ እንግሊዘኛውን ኤንድ ዘ ሎርድ ሴድ አንቱ ኦኬ። ኤንድ ዘ ሎርድ እኮ አነበበው እኮ ሴም ነው ከአማርኛው ጋር። ደስ አንዴ ችግር የለውም። አንብበው አንተ አንዴ። ኢትስ ኦኬ ሴም ነው እኮ አይደል? አንብበው አንዴ። ጀምረህ አንብበው። አንተ አንብበው። ለምን ያንተ መጽሐፍ እኮ አነበብኩት እኮ ምን ዲፈረንስ የለውም እኮ አልከው እኮ። ጆሮ ያልሰማም ደግመህ አንብበው። አልሰማህም? ወላሂ አልሰማህም። ደግመህ አንብበው እስኪ። ኦኬ ኤንድ ዘ ሎርድ ሴድ አንቱ ሳታን ዘ ሎርድ ሪቡክ ኦኬ እንትን ወደዚህ አድርገው ትንሽ ያ ቶስተን ኢቭን ዘ ሎርድ ዛት ሃዝ ቾዘን እኮ ሴም ነው ከአማርኛ ጋር። ጨርሰው። ቆይ ለምንድን ነው የሚከብድ? ጨርሰው እስቲ እኮ አያቻ አጨርሰው። አሁን ቃል በቃል ትርጉም ኤንድ ማለት ነው። እንደዚህ ከሆነ አይገባም። ኧረ በአማርኛውም ሴም ነው። እኔ ቃላት ትርጉም አለ። እንፍታው ችግር የለውም። ኤንድ ማለት ነው። ትርጉምልኝ እኮ ኤንድ ለምን እኮ አንዴ ልጠይቅህ። ሴም አይደለም እኮ ነው የሚለው ኢምራን። ቁርአን ላይ የጠየቀውን ነገር ለመመለስ እሱ የኛው በቂ አይደለም። ምንም አይመልስ። ቆይ እሱ ጆሮ ከሆነ አንድ አዳምጠኝ። ቁርአኑ ጋር ይገናኛል። አገናኝልህ። ዳግም እዚህ ቁርአን ጋር ትበለኝ አትዳግም። አንድ ቃል እንደዚህ እንደ ቄስ አንድ ቃል አትዳግም። ይገናኛል። አገናኝልህ። ቆይ አንዴ ረጋ ብል። አሁን ተርጉምልኝ። ኤንድ ዘ ሎርድ ይላል ሴድ ይላልና ተርጉምልኝ። ወላሂ ተርጉም መጀመሪያ። ለምን ሎርድ ማለት በክርስትና አምላክ እግዚአብሔር ነው። ሴድ እግዚአብሔር አለ ማለት ነው። እግዚአብሔር አለ ስለሚ አይተረጉመው። ግን እስቲ እንሞክረው። ካልሆነ በቃ ይወርዳል። መጽሐፉን እየካደ ስለሆነ ማለት ነው። የመጨረሻ ድህ ነው እሱ ግና ካልሆነ በቃ አልካድኩም። ምንድነው እየተረጉምክ አይደለም። ታማኝ አሁን ለመጽሐፍ አልታመንክም። ኤንድ ማለት ነው ምንም አማርኛውም እንኳ እንደዚህ ነው። እንደዚህ አይደለም እንኳ ተርጉሞ ተርጉሞሽ ኤንድ ማለት ነው እኮ እግዚአብሔር እንደዚህ ያለ ያለ ነው። እንዘሎት እግዚአብሔር እንደዚህ ያለ። በቃ አመሰግናለሁ። በቃ ጨርሰናል። ታች አልኩት ዘጋ። እግዚአብሔር እንደዚህ ያለ በቃ መጨረሻ ላይ ወጣ። ታያቸው አይደለ? ታግለንም ቢሆን አለ እግዚአብሔር እንደዚህ ያለ።
እግዚአብሔር ምን አለ? እግዚአብሔር እኔ ፖይንት ሴም አይደለም እኮ ነው። በቃ ሞዴሬተር ካላችሁ ታች በቃ በብራዝ ከዚህ በላይ ክርክር አንፈልግም። እናመሰግናለን። ዋናው ግን አላህ የተናገረው መልስ የኛው ነው። በቃ አላህ እንዴት ይምላል ነው ያልኩት። በቃ አጋኛታችሁን አዳም በቃ ዘጋን። እቺን የፈለኩት አየህ መሀል መጨረሻ ላይ ወጣ። እግዚአብሔር እንደዚህ አለ። አሁን አማርኛው ላይ አድርገው፣ አማርኛው አድርግልና እግዚአብሔር ምን አለ? እግዚአብሔር እንደዚህ አለ፣ ሰይጣን ሆይ እግዚአብሔር ይገስጽህ አለ። በቃ ስለዚህ ስንት እግዚአብሔር ነው? እግዚአብሔር ራሱ መገሰጽ ስላልቻለ ወደ ሌላ እግዚአብሔር እያስተላለፈ ነው። ስንት እግዚአብሔር ነው ያለው? እንደዛ ከሆነ አንደኛው እግዚአብሔር መገሰጽ ስላልቻለ ወደ ሁለተኛው እግዚአብሔር አስተላለፈ። ይሄ የጅሎች ጨዋታ ነው የሚሆን። ኤኒዌይ የመጽሐፍ ቅዱስ አነጋገር ዘይቤ ነው፣ በብዙ ቅጆች ላይ አለ። እንዲሁም አምላካችን አላህ ሱብሓነሁ ወተዓላ በضمير الغائب ይሄ በእስልምናችን ضمير الغائب ይባላል ይናገራል። ማለትም ስለ ራሱ በሰርድ ፐርሰን እርሱ እያለ ያስቀምጣል። ሱረቱል አሊ ኢምራን ላይ ምሳሌ እርሱ ፈጣራችሁ ነው ይላል፣ እርሱ እያለ ያስቀምጣል። ይሄ ደግሞ ያናገር ዘይቤያችን ነው። ስለዚህ መጽሐፍን መጀመሪያ ተማር። እርሱ ማለት ሁለት የሚያደርግ ከሆነ እግዚአብሔርህ አምስት ነው ማለት ነው። ማሂሩ አጠቃለው ነው። ወደ ቀጣይ ሰው እንለፍ። ኦኬ፣ አንድ የቁርአን ክፍል ላሳያችሁና ልጠቅልላችሁ ሐሳቡን። ሱረቱል አዕራፍ ላይ አላህ ሱብሓነሁ ወተዓላ ነብዩን ሰለላሁ ዐለይሂ ወሰለም እንዲናገሩ ይነግራቸዋል። ሱረቱል አዕራፍ ምዕራፍ 7 ቁጥር 158 ላይ ይኸውላችሁ ሙሐመድ ሆይ አይተልቅም ከዚህ በላይ ሙሐመድ ሆይ ይላል በላቸው እናንተ ሰዎች ሆይ እኔ ወደ እናንተ ወደ ሁላችሁም የተላኩ ምንድነኝ አሉ የአላህ መልእክተኛ ነኝ አሉ። ከዛስ እርሱም አሉ ስለ አላህ ሱብሓነሁ ወተዓላ ሲገልጹ ያ ሰማያትና ምድርን ንግስና ለእርሱ ብቻ የሆነ ነው፣ እርሱ እንጂ ሌላ አምላክ የለም፣ ሕያው አድርጓል ይገላልም። በአላህ በዚያ በአላህና በቃላቶቹ በሚያምነው የማይጽፈው የማያነበው ነቢይ በሆነው መልእክተኛው እመኑ ይላሉ። ይህን እየተናገሩ ያሉት በዚህ በትምህርተ ጥቅስ ያለው ነቢዩ ሰለላሁ ዐለይሂ ወሰለም በሉ የተባሉት ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም በሉ የተባሉት ምንድነው? የማያነብና የማይጽፍ የሆነው በሆነው ነቢይ በመልእክተኛው እመኑ። በመልእክተኛው ነቢዩ ሰለላሁ ዐለይሂ ወሰለም በእኔ እመኑ አይደለም እያሉ ያሉት፣ ወይም ደግሞ በእኔ እመኑ በላቸው አይደለም እየተባሉ ያሉት። በመልእክተኛው ብለው እንደ ሰርድ ፐርሰን አድርገው ራሳቸውን ይገልጻሉ፣ ወይም ደግሞ ራሳቸውን እንዲገልጹ ተቀምጧል። ይሄ ቁርአን ብቻ ሳይሆን ሂብሩ ላይ ብትመለከቱ ወይም ዕብራይስጥኛ ላይ ብትመለከቱ ወይም አራማይክ ላይ ሄዳችሁ ብትመለከቱ የሴሜቲክ ቋንቋዎች አንድ መገለጫ ነው። አንድ አካል ራሱን በአንደኛ ፐርሰንም ሊገልጽ ይችላል፣ በሰከንድ ፐርሰንም ሊገልጽ ይችላል፣ በሰርድ ፐርሰንም ሊገልጽ ይችላል። ስለዚህ ቋንቋ ላይ የሆነ የቋንቋ ጥርስ ይዛችሁ አትምጡ።